ጀማው አብረን ከድል ጋር ተመልሰናል። ደግሞ ከድል ጋር የተመለስነው ዛሬ ከድል ጋር የምናውቀውን አርሰናል ዛሬ አይተነዋል። የምናውቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው። በቃ ያ ልክስክስ ለአጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ። ምን አይነት ጨዋታ ነው? ምን አይነት ጎል ያየ ነው? ሀቨርዝ ምን አይነት ፈረሰች? ምን አይነት የሚገርም ጎል! ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ። ገና ዛሬ ቁም ነገር ሰራ። እንደተለመደው ኤአይው እንደተለመደው ነው። እንደተለመደው ራይስ ተውት። ስለ ራይስ አውርተን አያልቅም። ጋብርኤል ማጋሌሽ የሚገርም ድብርትን አስደብራችሁት። ይህን ደንቆሮ ለአጫም ቅዘና የሚሆነው ደጋፊ እስከ ጥግ አስደብራ አስተኝተዋል። እዛ ልከዋል። አርሰናል የምናውቀኝ ነው። በካራባው ካፕ ለቤፌ ካፕ ሸቡዷል። አጃጅሉ ሲያመ የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ። ሰሞኑ ትንሽ እያስደሰትከኝ ነበር፣ ተደስቼ ነበረ። ከተባነነ ይቀራል፣ በቃ ችግር የለም። ሌላ የአዲሷ ትሬሊንግ ተመቸች መሰለኝ። አሸነፍክ ዛሬ። አንድ መናገር የምፈልገው ነገር አለ። አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ፣ ጥሩ ልጅ ነህ። ሌሎቹ ኳቸው፣ አንተ ግን ጥሩ ልጅ ነህ። አንተ ግን አስደበርከኝ። ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር። እንኳን ደስ አለህ። ከአርሰናል 1-0 የተማርናቸውን ነገሮች ልንገራችሁ። እኔ ውጤት አይቼ ፖዚቲቭ እየሆንክ እንዳይመስልህ። ላይንአፕ ቪዲዮዬን ማየት ትችላለህ። ሃፍ ታይም ቪዲዮን ማየት ትችላለህ። እና ጎል ስናገባ የአርቴታን ፊት ብቻ ይው። ይሄ ያቀድከው ነገር ሙሉ በሙሉ ሲሳካልህ ነው የሚመስለው። ተረዳኝ አይደለ? እንዴት እንደሚጫወት ምን ማድረግ እንደሚፈልግ ስላወቅኩኝ ላይናፓችን ከቤን ዋይት ውጪ አንድ አይነት። ፈርስት ሃፍ የሰራሁት ቪዲዮ ሙሉ በሙሉ የሚፈልገው ነገር እንዳለ ደቅ እንደደረገ የምፈልገው ብዬ የሰራሁት ሁላ ቪዲዮ አለ። ገብተህ እንዲሆን እንዲከሰት የምፈልገው ብዬ የሰራሁት ቪዲዮ ማለት ተረዳኝ። ክሬት የሚገባቸው ተጫዋቾች ዳቪድ ራያ ምን አይነት ቡድን እንደነበር ልንገርህ። ስፖርቲንግ እንዳትንቀው የነበረበትን ሬኮርድ እንደዚህ አይነት ስትሪክ ላይ ነበረ እኛን እስኪገጥም ድረስ በሜዳው የነበረው ስትሪክ እንዳይመስልህ። እኛ ተረዳኝ አይደለ? አንዳንድ የአርሰናል ደጋፊዎች እንዴት እንዲጫወት ነው የምትፈልጉት? እንደዚህ ምናምን ብለህ ልታስረዳኝ እንዳትሞክር። ገባህ? ይሄን አጫዋት ወስደህ ቀበሌ ቡድን አሰልጥንበትና የሆነ ነገር ፍጠር። ገባህ? እኔ የሚታየኝ ማነው አሰልጣኛችን ማድረግ የፈለገው ነገር ምንድን ነው? አንድ እሱን ነገር በምን ደረጃ አሳክቶታል? 100% የፈለገውን ደቅ ነው ያደረገው። ፊቱ ብቻ ይነግርሃል ነው ማለት we are the gunners። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ። እኔ ግን የሚያውቅ ይመስለኛል። ብዙ ልብ ነው የሰበረው፣ በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርጎ ሲሸነፉ ደግሞ። ለማንኛውም ደህና ደሩ። እሺ፣ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና ደሩ። ኤስቲቪ ዋጋ ማሻሻል አረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይ ካሁኑ በዛ አድርጋችሁ ክሱ። ቴሌ እንኳን ባቅሞ ጨመረኩ። ስፖርቲንግ ላይ ለማግባት 90 ደቂቃ ሙሉ ትጠብቃለህ? ፒኤስጂ ቢሆን 9 ወር ልትጠብቅ ነው እንደ ልጅ እንደሚወለደው? ከሙሉ ሻምፒዮንስ ሊግ ፊክስቸሮቹ እንዳለ ቀላሉ ደርሶ ተቀጥቅጣ አንግል ገጭቶብህ ምናምን ከዛ 90 ላይ ነው አግብተህ የምትወጣው። እንግሊዝን ወክለ ሄደ ስፖርቲንግ። ሙዝ መላጥ እኮ ይከብዳል እኮ ከስፖርቲንግ ጋር ከመጮት። አረ በስማ ነገ እንገናኝ ከፒኤስጂ ጋር ወንዶች ይጮታሉ ነገ።
ግባ ምድር አቃጣሪ ወያላም ዝም ትላለህ። ዝም ማለት ነው። ይኸውልህ ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው። ማን ቀጥታ ማለት ነው። አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣም ብዬ ማንዬ ምን አይነት ትዕግስተኛ ቡድን ያለን አንተ። ትዕግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ። ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየ ነው። ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳይና አንተ። ወርልድ ክላስ የሆነ ኮንትሮል፣ ወርልድ ክላስ የሆነ አጨራረስ ማንዬ። ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን። ማን ካይ ሃቨርት ለያለ ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደኝ። ዞር በይ ገለል በይ። ቁጥር 1 ቪዲዮ ነው፣ ቁጥር 2 ይመጣል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ። ተጋደም አርፈ ተጋደም። እኔ ሁሌም ቢሆን ማለት ነው በእያንዳንዱ ጨዋታ ማርቲኔሊ ሲያጠፋ ማለት ነው የአርሰናል ደጋፊ እንዲህ እንደ እባብ እንዲህ ነው የሚቀጠቀጠው ማለት ነው። እንዲህ እንዳይተርፍ እንዳይሞት እንዳይሽር አድርጎ። ዛሬ ግን ዛሬ አሲስት ያደረጋት ጎል ማለት ነው ጥበብ የተሞላበት የተለየች መልእክት የያዘችን ኳስ ነው አሲስት ማድረግ የቻለው። በቃ ልናደንቀው ልናጨበጭብለት ይገባል። ይሄ ኳስ ማለት ነው እጅግ ወሳኝ ጎል ያስፈልገን ነበር። ያችን ጎል ለማስቆጠር ደግሞ አሲስት አድራጊ ኦዲን እያያችሁት ነው። ከአመት እስከ አመት እያጣኑ ነው። በቃ ኖርማሊ በዚህ አመት ኦዲን እናገኘዋለን ነው ካላችሁ እኔ እንጃ ማለት ጀምሬያለሁ። ግን የሱን ቦታ የሚተካ ኳስ ነው አሲስት ያደረገው ማንዬ። በቃ የኤዜን ቦታ ሊተካ የሚችል ቆንጆ አሲስት ነው ቀረብ ያደረገው። እናም ካይ ሃቨርት አላሳፈረውም። አስገራሚ ግብ ነው ማስቆጠር የቻለው ጀምአው። ለዚህ ዛሬ ለሰራው ስራ ሊደነቅ ይገባል። ምርጥ አሲስት ነው ያደረገው። ትችላለህ ማርቲኔሊ ጎበዝ። ኪንግ ካይ መድፈኞቹ አርሰናሎች ወሳኝ የምትባል ድል ከፖርቹጋል ተቀናጅተው ወደ ለንደን እንዲመለሱ ማድረግ የቻለች ወሳኝ ጎል ማስቆጠር ችሎ መድፈኞቹ አርሰናሎች ስፖርቲንግ ሊዝበንን በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ 1-0 ማሸነፍ እንዲችሉ ማድረግ ችሏል። በዚህ ጨዋታ ላይ ስፖርቲንግ ሊዝበኖች ሞር ኳሱን ለአርሰናል ለቀው ነበር የተመለከትናቸው። ፈርስት ሃፍ እንደውም ሞር ለመጣጠን ቅርብ የነበር የጨዋታ መንገድ ነበር የተመለከትነው። በካውንተር አታክ ነበር ለማጥቃት ጥረት ሲያደርጉ ነበር። በጣም ዳይሬክት ነበር ኳስ በሚያገኙባቸው አጋጣሚዎች ማለት ነው። ነገር ግን መድፈኞቹ አርሰናሎች ያንን ሃንድል ያደረጉበት መንገድ በጣም አስደናቂ ነበረ ማለት ይቻላል። ሰከንድ ሃፍ ግን አርሰናል በቃ ኳሱን ፖሰስ እያደረገ ጨዋታው እንዲወጡ ነበር ሲያደርጋቸው የነበሩ ስፖርቲንግ ሊዝበኖችን ማለት ነው። ቴምፖን በጣም እያቀዘቀዘው ነበር፣ ኳሱን በጣም በሚገርም ሁኔታ እየተቀባበሉት ማለት ነው። እናም ስፖርቲንግ ሊዝበኖች በሚያገኙባቸው አጋጣሚዎች በጠቅላላ ኳሶችን ወደ ማጥቃቱ በቀጥታ ለመቀየር ጥረት ቢያደርጉ አልተሳካላቸውም ነበረ። የሚኬል አርቴታም ቀያሪዎች በጨዋታው ላይ ታክለውበት እንግዲህ ማርቲኔሊ በጣም ግሩም እንቅስቃሴ ተቀይሮ ከገባ በኋላ በማስመልከት ግሩም የሆነች ፓስ ለካይ ሃቨርትዝ አቀብሎት ካይ ሃቨርትዝ በግሩም ሁኔታ ፈርስታቹን በመጠቀም እንግዲህ በማረጋጋት ኳሷን በጣም በቆንጆ ሁኔታ በመጨረስ መድፈኞቹ አርሰናሎችን 91ኛው ደቂቃ ላይ ጨዋታው ሊጠናቀቅ ጥቂት ደቂቃ በሚቀረው ኦልሞስት 1 ደቂቃ ጨማሪ 1 ደቂቃ በሚቀረው ሰዓት ላይ ጎል አስቆጥሮ 1-0 ድል እንዲያደርጉ ማድረግ ችሏል። ይህንንም ውጤት ይዘው እንግዲህ ወደ ኤምሬትስ የሚመለሱ ይሆናል። በጣም ወሳኝና ጣፋጭ የሆነች ድል ነው መድፈኞቹ አርሰናሎች ፖርቹጋል ላይ መቀናጀት የቻሉት። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቢስሚላ ፋሚሊ፣ ዛሬ ምን አይነት ጨዋታ ነው? ገራሚ ጨዋታ፣ ሁለቱም ጨዋታ ገራሚ ነበር። የእንግሊዙ አርሰናል ወደ ፖርቹጋል ሂዶ ድል አድርጎ መጥቷል። እንዲሁም ደግሞ የስፔኑ ኃያሉ ክለብ በሜዳው ማድሪድ በሙኒክ 2-1 ተሸንፏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት ፋሚሊ። የማድሪድም ጨዋታ የሚገርም ጨዋታ ነበር። አርሰናል ተቸግሮ ነበር ማለት ይቻላል በማጥቃቱ ረገድ፣ ግን የሚያስፈልገውን ከሜዳ ውጭ ወጥቶ 1 ጎል አስቆጥሮ ሃቨርትዝ የቁርጥ ቀን ልጅ 4 ጨዋታ ማለት ተጫዋታ 3 ጎል አለው። የሚገርም እነ የክሮኤሽያ ያደረጉትን እሱ እያደረገ ያለው በእርግጥ ጉዳት ተፈትኖ ነው እንጂ የሚገርም ስራ ነው። አርሰናል ያለው ስታቱ አሪፍ ነበርና አርቴታ ጎሉ ሲቆጠር እንዴት እንዳበደ በቃ በጣም ነበር። ምክንያቱም ታውቃለህ ጫናው በጣም ከባድ ነበር። በተከታታይ 2 ጨዋታ ተሸንፎ ነበርና ዛሬ ያስፈልግ ነበር። ደግሞ ባለቀ ሰዓት ደግሞ ማስቆጠሩ አሁን ለበርንማውዝም በቃ ጨዋታው ይቀልለታል። ምክንያቱም ማክሰኞ ይሄን ጨዋታ እያሰበ አይጫወትም በሜዳው ስለሆነና ይሄ በጣም ትልቅ ድል ነው ለአርሰናል ደጋፊዎች። ከዛ ከ2 መራራ ሽንፈቶች በኋላ ወደ ድል መመለሱ ትልቅ ጣፋጭ ነው። አሁን ሽንፈት ይረሳል ታያላችሁ በቃ። ምክንያቱም አሁን ስለ ባለፈው ሽንፈት ማንም ተዛይ የዛሬው ድል ማጣጣም ነው ያለባችሁ። ፉትቦል እንደዚህ ነው። ደግሞ የኔው የምደግፈው ደግሞ ማድሪድ
የሚገርም እውነት በጣም ብዙ ኳስ ሚስ አድርጓል። ኮምፓኒ የሚገርም ቡድን ነው የሰራው። ሙኒክ በጣም ደስ የሚል ቡድን ነውና እንደውም ብዙ ኳስ ሚስ አድርጓል ዛሬ ኪሊያን እና ቪኒሲየስ። ግን በቃ እንደውም እኔ በቃ ካምባክ ሊያደርጉ ነው ብዬ ነበር። በጣም እያጠቁ ነበር፣ በተለያቸው ጎል ከተቆጠረ በኋላ እንግዲህ ሽንፈት ግን ገጥሞታል። ድል ማድረግ አልቻለም። አርቤሎ በጣም ጫና ውስጥ ገብቷል ብዬ አስባለሁኝ። ግን የሚገርም ጨዋታ ነበር፣ እውነት በጣም ደስ የሚል ጨዋታ ነበር። ለማንኛውም እስቲ እናንተ በጨዋታዎች ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ካያ ባያ ይላል የአራዳ ልጆች። ከሀቨርት ቻምፒዮንስ ሊግ ላይ ተፈልጎ ቀርቶ ያውቃለሁ። ያን ውብ የቻምፒዮንስ ሊግ ምሽት ማን ይዘነጋል? የአራዳ ልጆች አሁንስ ነው የአራዳ ልጅ አርቴታን እጅ አውጥቶ ነው እኔ ዱቤ አይደለሁም ማስጠጋኝ ስራዬ ልዩ ነው አለ። ባለፈው ለታም ኮሌው ኬሪጅ አሲስት አድርጌያለሁ፣ ዛሬም ታምር እሰራለሁ አለ። ገባ ባለቀ ሰዓት ለቋጣሪም ለነጋሪም እንዳይመች አድርጎ ወገብ ዛላውን በተፈለጠ ዶማ ነው አጋድሞ ቁጭ አደረገው በገዛ ሜዳው ስፖርቲንግ። ያለ ምንም ጭቅጭቅ ነው ምን ያራዳ ልጅ ማጫወት ነገር ሀብታም ነኝ አለሽ ከሀቨርት ያራዳ ልጆች። እኔም ለእናንተ አንድ የቴሌግራም እጅግ በጣም አስደናቂ ቤታችሁ ሆናችሁ ኦንላይን ልትሰሩት የምትችሉትን ስራ ልጠቁማችሁ ማለት ነው። ያራዳ ልጆች ብራችሁን ከ3 እስከ 5% ድረስ እጥፍ ማድረግ የሚችል አስደናቂ ስራ ነው። ከላይ የምትመለከቱትን የቴሌግራም ቻናል ማለት ነው ሄዳችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ባዮ ላይ ባለው ሊንክ ነክታችሁ ስለ ስራው ሙሉ መረጃ ማግኘት ትችላላችሁ። ምን አለፋችሁ ብዙ ሰዎች እየገቡ እየተጠቀሙበት ነው የሚገኘው ማለት ነው። ገንዘብህን እንደ ጉድ ነው የምታባዛው ነው ምድር ቤኪ ይለይ ድርጅት ብሩክ ሲግናል ይሰኛል ማለት ነው። ምን አለፋችሁ ኢንቨስት ካረጋችሁበት ውጤቱ ልዩ ነው ይላል። ቴሌግራም ቻናሉ ላይ እየገባችሁ በደንብ ስለ ስራው ማወቅ ትችላላችሁ ማለት ነው። ያራዳ ልጆች ስራ ለሚፈልጉ ሰዎች ሼር ኮፒ ሊንክ እያደረጋችሁ አድርሱት ማለት ነው። ሚኬል አርቴታ ግን ቻምፒዮንስ ሊጉ ላይ ልዩ ነው ሲጀመር ማለት ነው። ኤፍ ኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ እኮ የነገስንበት እኮ ውድድር ነው ብራችሁ ነው። ይኸውልህ ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በምትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ። እኔ እፈልገዋለሁ በቃ ይህንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ አለ። ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል። የሚገርም ስትሪሜንም ፖስት ይደረግላችኋል። አሁን ገባ ብላችሁ ማየት ትችላላችሁ። ፒስ አውት ገነርስ። እውነቱን ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣቱ በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። አተ ምን አይነት ጀግና ሰው ነኝ በእናትህ እግዚአብሔርን። እንችላለን ቴሌግራም ላይ የሀገር እንደዚህ ፍንድት ብሏል ማለት ነው። ይህን ቪዲዮ ፖስት እንዳደረኩት ቴሌግራም ላይ ይለቀቃል ቲኬቱ እንዳለ ማለት ነው። እንችላለን ነው የምላችሁ። ያራዳ ልጆች ይመቸን።